ዘፈንና ዘመን አይኖቼ ተራቦ ደረስ ይላንዶጆ አይኖችህን ሳየው ከብለል ከብለል ሲላል ብዬ ሁሉን ትቼ ዘፈንና ዘመን ዘፈንና ዘመን ከፍቅርህ በረታብኝ እስከ ደጃዝማች የኩኩ ደማቅ ሙዚቃዊ ጉዞ ክፍል 1 ዮሴፍ ጥሩነህ እንደጻፈው። በጅምሩ የአባቷ ድጋፍ ያልነበረው ሙዚቃዊ ሙያዋ አብቦ ስም ያላት ኮከብ አድርጓታል። በሀገሪቱ ሙዚቃ ሁነኛ ድርሻ ያለው የሙዚቃ ቡድን ሮሃ ባንድ የመጀመሪያ የሴት ድምፃዊት ሆና ትልልቅ መድረኮችን አድምቃለች። የግል አልበሞቿ 8 ደርሰዋል። በቅብብል ያዜመቻቸውና በቡድን አልበሞች ውስጥ የተካተቱ ሥራዎቿም ጥቂት አይደሉም። ከሰባዎቹ መግቢያ እስከዚህኛው ዘመን በተወዳጅነት የተሻገረችው በጨዋታ አዋቂነቷ በበጎ ተግባራቷና የቤተሰብ ሰውነቷ የምትታወቀው ይህች ሙዚቀኛ ኩኩ ሰብስቤ ናት። ከመጀመሪያው አልበሟ ፍቅርህ በረታብኝ እስከ አዲሱ ስጦታዋ ደጃዝማች አልበም የዘለቀውን 40 ዓመታትን የተሻገረ ሙዚቃዊ ጉዞ ዘፈንና ዘመን ዝግጅታችን ዋና ጉዳዮች ላይ አተኩሮ ይቃኘዋል። ይችነች አገሬ በልቅልቅ መንደር የዛሬን ሳስበው የነገን ፈራሁ አብዳለች ተባልኩ ብዙ ተማሁበት እጁ ውድመን ልጅነቷ ሞቅ ያለ ቤተሰባዊ ጨዋታ የሰርክ ልምምድ የነበረበት ሙዚቃ የጨዋታዎቹ ማዕከል የሆነበትና ጎረቤቶቿ ጭምር ከሙዚቃ ጋር የተያያዘ ሥራ ውስጥ የሆኑበት መሆኑ ሙዚቃዊ ስበቷን ያጎሉ ጉዳዮች እንደነበሩ ድምፃዊቷ ታውሳለች። አንደኛ እስከ ሁለተኛ ደረጃ ትምህርት ቤት ቆይታዋ ድረስ ዘፈን ስታንጎራጉር የሚሰማዋት ጓደኞቿ ሰፋ ያለ መድረክ የተገኘ ሲመስላቸው በይ ይህ ዕድል እንዳያልፍ አሏት። በ60ዎቹና 70ዎቹ የሁለተኛ ደረጃ ትምህርት ቤት ሲያጠናቅቁ የምርቃት ድግስ የማዘጋጀት ልምድ ነበርና ኩኩ በዚያ የራሷ ምርቃት ዝግጅት ላይ ቆንጆ ዘፈን ዘፈነች። ባንዶች ተመለከቷት። የሙዚቃ ዕድሎች መጡ። ቀዳሚው ዕድል የተገኘው ከዝነኛው የሮሃ ባንድ ነበር። ሂልተን ሆቴል የሚመጡ በዕድሜም በሕይወት ልምድም በሰል ያሉ ሰዎች በወጣቷ ኩኩ የትዝታና መሰል ዜማዎች ተማረኩም። በዚያ መድረክ የተጀመረው የኩኩና የሮሃ ባንድ ጉዞ ኩኩ
ኩኩ ወደ አሜሪካ እስከሄደችበት የ80ዎቹ መጀመሪያ ድረስ ዘልቋል። ብዙ ዘፋኞችኛ ቤት የጨዋታ ቤት ነው። ሁሉ አዝማሪ ይጠራል። ባህሩ ቃኘን ይልሽ ሆኜ ነው ማቀው ገና ኮሎ ሲመጣ። ከዛም አልፎ እነ ጥላሁን ገሰሰ፣ መሐሙድ፣ እነ አስናቀች ወርቁ፣ የእናቴ ታናሽ እህት አስካለ ብርሃኔ ትባላለች። የክብር ዘበኛ ዘፋኝ ናት። 12ኛ ክፍል ሲጨርስ በግራጁዌሽን የማታ ተማሪ ሁሉ ያውቃል እንደምዘፍን እንድዘፍን ተጠየቅኩኝ። ወዲያውኑ ስራ ተጠየቅኩ። ቤት ገብቼ አባቴን እንዴት ብዬ እንደምነግረው ጨንቆኛል። እና አባቴም ያለኝ ምንድን ነው እኔ ያለኝ እንደው ስልጣን ስላለኝ ስለነበረኝ ብዬ ወይም የኔ ልጅ የደጃዝማች ልጅ ምናምን ስለሆንሽ አይደለም አለኝ። ትምህርትሽን እንድትማሪ ስለምፈልግ ነው ዩኒቨርሲቲ እንድትገቢልኝ ይሄን ነው የምፈልገው አለኝ። እናቴ ግን ይሄ ከሆነ ምኞቷ ደስ ያላትን ነገር ታደርጋለች። እሺ እኔ ግን አላያትም አለ። የኩኩ ሙዚቃዊ ችሎታ ከሂልተን ሆቴል አልፎ ለተቀረው ሕዝብ መድረስ የጀመረው ከአለማየሁ እሸቴ ጋር በተጫወተችው እንግዳዬ ነሽ የተሰኘው ነጠላ ዜማ ነበር። እንግዳዬ ነሽ እንግዳ በበሩ ገብተሽ አረፈን ጓዳ እንግዳዬ ነሽ የኔ እንግዳ በበሩ ገብተህ አረፈን ጓዳ። እንግዳዬ ነሽ ሲወደድ የአልበም ሥራ ሐሳብ መጣ። ፍቅረ በረታብኝ አልበም በሮሃ ባንድ አጃቢነት አምሮ ተሰርቶ በ1974 ዓመተ ምህረት ለሕዝብ ቀረበ። የአልበሙን መሪ ዘፈን ፍቅረ በረታብኝን ጨምሮ የአገሬ ወጣት በናፍቆትህ ነውና ያንን የነሸጋ ተወደው ተደመጡላት። የኩኩ የአልበም ሥራ ይበልጥ የአድማጮችን ጆሮና ልብ የገዛው በሁለተኛው ስብስቡ ነው። ይህች ናት ሰፈሬ በግጥምና ዜማ እንዲሁም በውብ አጨዋወት ከአድማጭ ትውስታ የታተመችበት ሥራ ሆነላት። አጃቢው ሮሃ ባንድ ነበር። ይህ የኩኩ ዜማ ታዲያ በሰባዎቹ ሥራነት ተገድቦ አልቀረም። መልእክቱ ለዚህኛውም ትውልድ ያስፈልጋል ያለችው ኩኩ ከ2 ዓመት በፊት በድጋሚ ቅንብርና ቪዲዮ አቅርባው ተወዱላታል። እችነች አገሬ ፍልቅልቅ መንደሬ። በአንድ የኢቢሲ ቃለ መጠይቅ እንደገለጠችው ሥራው ለሷ ልዩ ትርጉም አለው። ይህችነች አገሬ ለእኔም ደግሞ በጣም ትርጉም የሚሰጠኝ የኢትዮጵያን ስርዓት፣ ወግ፣ ባህል፣ ኢትዮጵያዊነትን የሚያመለክት ድርሰት ነውና አቀናባሪዎቹም ሮሃ ባንዶች ናቸው። እኔም ስዘፍነው በዛን ዘመን የተወደደና ያለፈ ዘፈን ነው። በዛሬም ትውልድ ውስጥ ደግሞ ይሄንን አብረውኝ እንዲጋሩ ለዚህኛው ትውልድ እኔ ያለፍኩበትን ትምህርት እንዲሆናቸው ባህላቸውን ሳያውቁ ቀርቶ ሳይሆን ደግሞ የበለጠ ማስታወሻ እንዲሆን እና ያንን ስዘፍን ለኔ ደስታ ነው የሚሰማኝ። በጣም ሳየው ክሊፑን ትዝታዎች ወደ ኋላ ይመልሰኛል። ራሴን ያችን በወጣትነቴ ሹሩባ ዶቃዋን አድርጌ ትሬድማርክ አድርጎ ኢትዮጵያ ሕዝብ እንግዲህ ሹሩባ ነው የምታወቀው። እኔ እንግዲህ በዚህ በዛጎሏ እና ያንን አሁን በዚህ እድሜ ደግሞ ተሰርቼ ይሄን ክሊፕ ለመስራት ምክንያት አለኝ። ኩኩን እንደወለድኳት እቆጥረዋለሁ። የልጅነቴን ኩኩ ዛሬ እናቷ ሆኜ እችነች አገሬ ፍልቅልቅ መንደሬ። አጅሬ መውደድ ደሞና አካል ድማሜ ከመገናኛ ብዙሃን የሙዚቃ ግብዣ ዛሬም አይጠፉም። አወይ ቀብራሬ አጅሬ መውደድ ምነው በደጅ ትላለ ጎርደድ ትላለ ጎርደድ አካል ደማሜ ናለኝ ደካሜ። በዚሁ የ1975 አልበም የቀረበው የኩኩ ትዝታ በራሷ ቃና የቀረበ የኩኩ የትዝታ አዝያዝያም ወይም ኢንተርፕሪቴሽን ነው። የዚህ የኩኩ አልበም ግጥሞች ጸሐፊ በቅርቡ በሞት የተለየንና የመጨረሻም የመጀመሪያም ሊባል የሚችል ሰፊ የጥበብ ሙያ ታሪኩን በወይ አዲስ አበባ ፕሮግራም ያካፈለው ያየ ሂራድ አላመራው እንደነበር አይዘነጋም። ኩኩ ሰብስቤ ኢትዮጵያን ለቃ ኑሮዋን በአሜሪካ ከማድረጓ በፊት የመጨረሻ የሆነውንና ሰፊ ድምጫ ያላገኘውን 3ኛ አልበሟን ከሮሃ ባንድ ጋር ሰርታ ያቀረበችው በሰባዎቹ መጨረሻ ነበር። ይህኛው አልበሟ ካካተታቸው ዘፈኖች መካከል መውደዴን ላዋይህ፣ ደማም ቆንጆና አይንህ ነው ካሳዬ ይገኛሉ።
በ1977 ለሕዝብ የቀረበው አልበም ሙሉ ግጥሞች የተሰሩት በይልማ ገብረአብ ሲሆን ዜማዎቹን አበበ መለሰ ሰርቷል። ኩኩ ኑሮዋን በአሜሪካ አድርጋም የሙዚቃ ስጦታዎቿን አላቋረጠችም። ኢትዮጵያ የተሰኘው አልበሟን በ1983 ጊዜ የተሰኘውንና ሌላኛውን በሙዚቃ ቅንብር ሐሳብና ቅጂ ጥራት የተዋጣለትን አልበም ደግሞ በ1989 ዓመተ ምህረት አቅርባለች። የ1983 ኢትዮጵያ አልበም መሪ ዘፈን ኢትዮጵያ ሀገር ቤትም ደርሶ ሰፊ ድምጫ ያገኘ ዘመናትን የተሻገረ ዘፈኗ ነው። የሺህ ዓመታት የአፍሪካ ገናና ብላ ለሰየመቻት ኢትዮጵያ የሚፈለገውን አገራዊ አስተዋጽኦ ለማድረግ ቃል ሰጥታበታለች። የሺህ ዓመታት የአፍሪካ ገናና ተከብራ የኖረች በዓለም ዙሪያ ገና ኢትዮጵያ ዳግም እንደገና ይታየኛል ያገር አውራ ሆና። ዓለምሽ ነውና ወለላ ሌሎቹ ግሩም የአልበሙ ሥራዎች ናቸው። የሚበዙትን የአልበሙን የድርሰት ሥራዎች የተወጣው ያየህ ይራድ አላምረው ሲሆን ቅንብሩን ቴዎድሮስ መኮንንና ጥላዬ ገብሬ ሰርተዋል። ኩኩ ሰብስቤ ከአድማስ ባንድ ጋር ተገናኝታ በአበጋዝ ክብረ ወርቅ መሪነት በውብ ቅንብር የሠራቸውና ዓለም ፀሐይ ወዳጆን ጨምሮ በድርሰቱም ሁነኛ ስም ያላቸው ሙያተኞች የተሳተፉበት ጊዜ አልበም የሙዚቃ ደረጃዋን ዳግም ያተመችበት ሥራ ነው። ጊዜ የዛሬን ሳስበው ኮለል ይላል እምባባይኔ ላይ እንዴት ነህ ዘመድዬ እንዴት ነህ ገላህ ለመደወይና ድግሴ ፍቅር ነው በሁሉ ሚዛን የተዋጣላቸው ዘፈኖች ናቸው። ገላህ ለመደወይ ጽርፍና ምላሼ ድግሴ ፍቅር ነው። የአልበም ስርጭት መንገድ ወይም በሌሎች ባልታወቁ ምክንያት ይህ ግሩም ሥራ ብዙ ሰዎች ጆሮ አለመድረሱን ኩኩ በቁጭት በኤቢሲ ኢንተርቪው አውስታለች። እንግዲህ እኔ ያኔ አሜሪካን ሀገር ነን። እንግዲህ ያው ተልኮ ነው እዚህ ሀገር የሚካሄደውን ነገርም ብዛም ባላቅም መሰማት እንዳለበት ያልተሰማ አልበም ነው። እንደገና ተመልሶ ቢሰማ ደስ ይለኛል። ምክንያቱም ጥሩ ጥሩ ሙዚቀኞች ስላሉበት እዛ ላይ ደግሞ በጣም እና አሁን ጊዜን እንደገና ዝም ብዬ በፌስቡክ ላይ ዩቲዩብ ላይ ምናምን አደረኩትና ተቀባይነት አግኝቶ ሰው እንደገና እንደተዝታ ወደደው። አንዳንድ ግጥሞች አሉ በቃ የሚገልጹልህ አሁን ጊዜ የሚገልጸው የዘመኑን የነገ ጎረምሳ እንዴት ነገ ወጣት የተባለው ነገ አስተብሎ አዛውንት እንዴት እንደሆነ የኑሮን ሂደት የሚያሳይ ነው። ውጣ ውረድህንም ምንህንም የሚያመለክት እና የነገን ደግሞ መምጫውን አላቅም ማለቱ ብዙ ነው ሐሳቡ እና ግጥሙ ይዞ የሚሄድ ግጥም ነው። መሰንበት ደግነ አድሮ ሁሉን ማየት እንዴነ ዘመድዬ እንዴነ የታመመን ወዳጅ መጠየቅ መቼም ልማድ የለ። ቆንጆ ነው፣ ያምራል፣ በጣም ደስ ይላል። ኩኩ ከአድማጮች እንደ አዲስ ተዋወቅኩ ብላ የምታምነው ወደ ሀገር ቤት ተመልሳ በ1995 ባወጣችውና ከወጣቱ ሙዚቃ አቀናባሪ ኤልያስ መልካ እንዲሁም ከአንጋፋና ወጣት ሙዚቃ ደራሲዎች ጋር ሆና በሰራችው ጊዜ ስጠኝ አልበሟ ድልድይነት ነው። እንባይ የኔ ብቻው ነው የመልክህን ማማር በሁሉም የዕድሜ ክልል ያሉ የሙዚቃ አድማጮች በስምምነት ወደው ያደመጡላት ሥራዎቿ ናቸው። ለዚህ አልበም መውለድ ብዙ ማበረታታት፣ ድጋፍና ድርሰት ያገዛት ቴዎድሮስ ካሳሁን ቴዲ አፍሮ እንደነበር አስታውሳ ደጋግማ ታመሰግነዋለች።
1998 ላይ ወደ አድማጮቿ ስትመጣ ለየት ያለ ስጦታን ይዛ ነበር። ሁነኛ የለስላሳ ሙዚቃዎች ንግስትነቷን ያወጀችበት የትዝታ አልበም በተዋበው የኤክስፕረስ ባንድ ቅንብር ታጅቦ ቀረበ። በዚህ ስራዋ ትዝታ በኩኩ ቃና ያለውን ጣዕም በአድማጭ ጆሮ አስቀርታለች። የዚህ አልበም ስኬት ዋና መሠረት የግጥም ሥራዎቹን ውብ አድርጎ ያዘጋጀው ይልማ ገብረአብ እንደሆነ ኩኩ ታስታውሳለች። በሲዲው ሽፋን ባሰፈረችው ማስታወሻ እንዳነሳችው የኢትዮጵያ ዘፈኖች ሁሉ ከአራቱ የትዝታ ቅኝቶች መሰራታቸውና በሕዝብም በወጉ የሚታወቁ በመሆናቸው የኩኩ ትዝታዎች የሕዝብ አርቲስትነቷን ያሳየችበት አልበም ነው። ከወጣት ሙዚቀኞች ጋር ህብር ፈጥራ ሙዚቃዎቿን የምታሳምረው ኩኩ ዘመናዊ ሙዚቃዎችን አቀናባሪው አብይ አርካ ጋር ቻልኩበት የተባለውን አልበም ሰርታም የሙዚቃ ምትሃቷ እንዳልደበዘዘ በ2004 በወጣ አልበሟ አሳይታለች። ከቻልኩበት አልበም በኋላ በጥቂት ነጠላ ዜማዎች ከአድማጭ ብትገናኝም ሙሉ አልበም ለማስከተል ግን ዓመታትን ወስዶባታል። የአድማጭ ጥበቃው መልስ አግኝቶ ኩኩ በአዲስ አልበም የመጣችው ከ13 ዓመታት በኋላ ነው። ምናልባትም የመጨረሻ ሊሆን የሚችለው ይህ ስብስብ በዚህኛው ዓመት ሚያዝያ 2017 ለሕዝብ ቀርቧል። ብዙ የሙዚቃ ስልቶች፣ ብዙ ሐሳቦችና ብዙ ሙያተኞች የተሳተፉበትን ይህን አልበም ደጃዝማች የተሰኘ ርዕስ ሰጥተዋለች። ገዳይ በመልክ ሰው ዘዋሪ ደጃዝማች ነው ፊት አውራሪ። ደጃዝማችን ዝርዝር ጉዳዮች የኩኩን የተለያዩ ሙዚቃዊ ስብዕናዎች፣ የቡድን አልበሞች ተሳትፏንና ተጨማሪ ጉዳዮችን ይዘን ለመዳሰስ ጊዜ ያንሰናልና ለሳምንት ቀጠሮ ያዙልን። ለቀጣዩ ክፍል ድልድይ እንዲሆን የአዲሱን አልበም መሪ ዘፈን ደጃዝማችን በግብዣ ያቀረበላችሁ ሥራዎቿን ፈትሾ ቅኝቱን የጻፈው ዮሴፍ ጥሩነህ ነው። የኩኩ ክፍል 2 ቅኝት ሳምንት ይቀጥላል።